በዘሩ የነበረች ድንግል። ውድ ክርስቲያኖች ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለእመቤታችን በዓለ ዕረፍት ወይም አስተርዮ ማርያም በሰላም አደረሳችሁ አደረሰን። በዛሬው ቪዲዮአችን ለምን አስተርዮ ማርያም ይባላል? ለምንስ የእመቤታችን በዓለ ዕረፍት በጥር ወር ይከበራል? ሞት በጥር ነሐሴ መቃብር እንዴት ይሆናል? የሚሉትን በዚህ ቪዲዮ እንመለከታለን። እስከ መጨረሻ በመከታተል ስለ በዓሉ ያላችሁን ግንዛቤ ትጨምራላችሁ ብዬ ተስፋ አድርጋለሁ። ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ ነው። ከበርን እንደገና ልጅሽ ልጅ አደረገን ዳግም እንደ አስተርዮ ማለት መታየት መገለጥ ማለት ነው። ቃሉ አስተራየ ታየ ተገለጠ ከሚለው የግዕዝ ግስ የተገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት በስጋ የተገለጠበት ወይም የታየበት አንድነት ሶስትነቱን የገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ በሙሉ ዘመነ አስተርዮ በመባል ይታወቃል። የእመቤታችን በዓለ ዕረፍት በዘመነ አስተርዮ ውስጥ ስለሚከበር አስተርዮ ለማርያም ተብሏል። ልቦናዋ በኢኩነኒ የጸና ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቦናን አስተባብራ የያዘች ወላዲተ አምላክ ምንም እንኳን የአምላክ እናት ብትሆንም ሞተ ስጋ ለሁሉም ዕጣ ፋንታ በመሆኑ በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ተንሲ ወኒኢ የነፍሴ ደስታ የሆንሽ ውድ እናቴ ሆይ ተነሺ ወደ እኔ ነይ ብሏታልና። ሞታ ለማርያም ያጽብ ለኩሉ ቅዱስ ዳዊት ነኪር ነገረ በእንቲአኪ ሀገረ እግዚአብሔር ማኅፀንሽን ከተማ አድርጎ 9 ወር ከ5 ቀን የኖረብሽ ሆይ ስላንቺ የተነገረው የተደረገው ነገር እጹብ ድንቅ ነው እንዳለ እመቤታችን ቅድስት ድንግል ማርያም የአምላክ እናት ሆና ማረፏ ይደንቃል። ታላቁ የቤተ ክርስቲያናችን አባት ቅዱስ ያሬድ ሞታ የሚያስደንቅ መሆኑን ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ ሞት ለማናቸውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጿታል። በደሙ ያረመ ሞት በጥር ነሐሴ መቃብር የእመቤታችን ቅድስት ድንግል ማርያም ሞትና ትንሣኤ በነገረ ማርያም አበው እንደሚያስረዱት ዕረፍቷ በጥር 21 እሁድ ነው። አባቶቻችን በጾመ ፍልሰታ ውዳሴ ማርያም ቅዳሴ ማርያም ሲተረጉሙ የዕረፍቷን ነገር እንዲህ ብለው ይተርካሉ። የዕረፍቷስ ነገር እንደምን ነው ቢሉ 64 ዓመት በዚህ ዓለም ኖራ ጥር 21 በእሁድ ቀን ጌታ እልፍ አላፍ መላእክቱን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣው አላት። ልጄ ሰማይና ምድር የማይወስኑ 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄ እሞታለሁን አለችው። በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞትሽ ለነዚህ ቤዛ ይሆንላቸዋል አላት። እኚህን ከማርክልኝስ ይሁን አለችው። ቅድስት ስጋዋን ከቅድስት ነፍሷ ለይቶ በቃል አቅርንት በዝማሬ መላእክት አሳረጋት። ደቀ መዛሙርቱም ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችን ስጋዋን በክብር አሳርፎ አላቸው። ሐዋርያት በአጎበር አድርገው ወደ ጌቴሰማኒ ይዘው ሲሄዱ አይሁድ ቀድሞ ልጇን ተነሳ አረገ እያሉ ሲያውኩን ይኖራሉ። አሁን ደግሞ እሷን ተነሳች አረገች እያሉ ሊያውኩን አይደለምን? በእሳት እናቃጥላታለን ብለው ተነሱ። ታፎንያ የሚባል የአይሁዳዊ ተራምዶ አጎበሩን ጨበጠው። መልአክ መጥቶ በሰይፍ 2 እጁን ቀጣው። ካጎበሩ ተንጠልጥሎ ቀረ። በድያለሁ ማሪኝ ብሎ ቢማጸናት እጁ ተመልሶላታል። ከዚህ በኋላ ዮሐንስን ጨምሮም በደመና ነጥቆ ከገነት አግብቶ ከዕፀ ሕይወት ስር አኖራት። ቅዱስ ዮሐንስን እንደምን ሆነች አሉት። ከገነት ከዕፀ ሕይወት ስር አለች አላቸው። ቅዱስ ዮሐንስ አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። 2 ሱባኤ ሲፈጽምም እሁድ አምጥቶ ሰጥቷቸው ቀብሯት በ3 ቀን ማክሰኞ እንደ ልጇ ተነስታለች። ቅዱስ ቶማስ አልነበረም። ደመና ጠቅሶ ከሀገረ ስብከቱ ሲመጣ ስታረግ አገኛት።
ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ከሐዘኑ የተነሳ ሊወድቅ ወደደ። እመቤታችንም አይዞ አትዘና፣ አልያ ትንሣኤን እርጌቴን አላዩም፣ አንተ አይተሃል፣ ተነሳች አረገች ብለ ንገራቸው ብላ የያዘችውን ሰበን ሰጥታ ሰደደችው። ከዚህ በኋላ ሄዶ የእመቤታችን ነገር እንደምን ሆነ አላቸው። አግኝተን ቀበርናት አሉት። ሞት በጥር በነሐሴ መቃብር ተዊ ነገር አይመስለኝም አላቸው። ቅዱስ ጴጥሮስም አንተ እንጂ ልማድ ነው፣ አንተ ብቻ ተጠራጥረ አትቀርም፣ ሰውን ሁሉ ስታጠራጥር ትኖራለህ ብሎ ተቆጥቶ ወደ መቃብሩ ሄዶ ቢከፍተው አጣ። ደንግጦም ቆመ። ሐዋርያቱ ቶማስን አታምኑኝም ብዬ እንጂ እመቤታችንስ ተነስታ አድርጋለች አላቸው። የያዘውንም ሰበን ሰጣቸው፣ ለበረከትም ተካፈሉት። በዓመቱ ሐዋርያው ቅዱስ ቶማስ ትንሣኤሽን እርገትሽን አይቶ እኛ ሳናይ ብለው ጾም ጀመሩም። በ15ኛውም ቀን እመቤታችንን መንበር አድርጎ ቅዱስ ጴጥሮስን ካህን ዘተራድኦ፣ ቅዱስ እስጢፋኖስን ሰራይ ዲያቆን አድርጎ በዚያ ላይ ቀድሶ አቁርባቸዋል። ቤተ ክርስቲያናችን ይህንን መታሰቢያ አድርጋ በየዓመቱ ታከብረዋለች። ስርጉተ ንጽሕና የኃጥአንን ለቅሶና ሐዘን አይተሽ ስለነሱ ድህነት መዳን እረፍትሽን በሐሴት የተቀበልሽ እመቤታችን ሆይ ሐዋርያት በሱባኤ ትንሣኤሽን ለማየት በቅተዋልና እኛም በዓለ እረፍትሽን አክብረን ልጅሽ በሰጠን ቃል ኪዳን በቀኙ እንቆም ዘንድ ለምኝልን። አሚን። ዳለሽ ታየን ከበርን እንደገና ልጅሽ ልጅ አደረገን ዳግም እንደገና። ጊዮርጊስ